የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መግለጫ ግንቦት 9 ቀን 2017 ዓመተ ምህረት ትግስት ያልገራውን ኃይል ያንበረክከዋል። በኢትዮጵያ ህዝብ ተዳኝ ሲሉኛ ሻፈረኝ ብሎ በመሰለኝ መንገድ እንዳሻኝ ረግጬ ገዛለው የሚል ዘረኛ ጦረኛ ህገወጥና አምባገነን የአብይ አህመድን አገዛዝ ባለው አቅምና ዘዴ ሁሉ መታገል ተገቢና ህጋዊ የዜግነት ግዴታ ነው ብሎ ኢህአፓ በጽኑ ያምናል። ለተግባራዊነቱም ከተበደለው ህዝብ ጎን በመቆም በተለያዩ የህብረተሰብ ክፍሎች የተነሱትን የመብት ጥያቄዎች አጉልቶ በማውጣት ታግሏል። ለአብነት ያህል የሰራተኞች በነጻነት የመደራጀት መብት ይከበር፣ ከኑሮ ውድነት ጋር ተመጣጣኝ የሆነ የደሞዝ ጭማሪ ማስተካከያ ይደረግ፣ ለትርፍ ሰዓት ስራ ተገቢው ክፍያ ወዘተ በሚል ሰራተኞች ያነሷቸውን ጥያቄዎች በመርሃ ግብሩ ወይም በፖለቲካ ፕሮግራም ውስጥ በማስፈር ጭምር አካቶ ሲፋለም ቆይቷል። ኢህአፓ እንደ አንድ ድርጅት ራሱን ለኢትዮጵያ ህዝብ አደባባይ ይፋ ካደረገበት ከነሐሴ 1967 ዓመተ ምህረት ጀምሮ በኢትዮጵያ ሰራተኞች ላይ የሚደርሰውን ግፍና በደል የመብት ጥያቄ ሳያቋርጥ በድርጅቱ ልሳን በዲሞክራሲያ ከፍ አድርጎ በአደባባይ አስተጋብቷል። ሰራተኛው በሚገባ እንዲደራጅ ለመብቱም እንዲታገል ቀስቅሷል። ከኢትዮጵያ ሰራተኞች ጎን ተሰልፎ ድርጅታዊ አቅምና ችሎታው በፈቀደለት መንገድ ሁሉ የሰራተኞችን ትግል በማገዝ ተገቢውን መስዋዕትነትን ከፍሏል። ዛሬም ይህንን አቋምና እንቅስቃሴ አጠናክሮ ቀጥሎበታል። በቅርቡ ኢትዮጵያውያን የሕክምና ባለሙያዎች ያነሱት የመብት ጥያቄ ወይም የደሞዝ ጭማሪ ተገቢ ህጋዊና መሰረታዊ የመብት ጥያቄ በመሆኑ በአስቸኳይ መመለስ ያለበት መሆኑን ኢህአፓ በጽኑ ያምናል። ለተግባራዊነቱም እንደበፊቱ ከህዝብ ጎን በመቆም ይታገላል። ሌሎች ተመሳሳይ በደል የደረሰባቸው የህብረተሰብ ክፍሎችም መምህራን፣ ዝቅተኛ የመንግስት ሰራተኞች፣ ጭቁን ወታደር ወዘተ መብታቸው ሊጠበቅ የሚችለው በተመሳሳይ መልክ ትግላቸውን ሲቀጥሉ ብቻ ነው ብሎ ያምናል። ህዝቡ ለመብቱ ካልታገለ ተወደደም ተጠላም ጭቆናን በዝምታ እንደተቀበለ ተደርጎ መወሰዱ የማይቀር ነው። የዜጎች መብት በጅምላም ሆነ በተናጠል ሲገደብ ሲታገድና ሲገፈፍ የመብት ባለቤት የሆነ ሁሉ መቃወምና ማመጽ እንዲሁም እምቢኝ ብሎ መታገል የሚጠበቅ ነው። የተጨቆነ ህዝብ መብቱን ለማስከበር ለሚደረገው ትግል ከማንም ፈቃድን አይጠይቅም። መብቱን ለማስከበር የሚደረግ የትግል ስልትም የሚወሰነው በሁኔታውና የተበደለው ህዝብ ራሱ ይገባል ያዋጣል በሚለውና እሱ ራሱ በመረጠው መንገድ ነው። ዘረኛውና አምባገነኑ አብይ አህመድ የኢትዮጵያን ህዝብ መብቱን ለማስከበር ለሚያደርገው ትግል የትግሉን ዘዴና ስልት ቀያሽና ወሳኝ ሊሆን ከቶም አይችልም። አገዛዙ የዜጎች መሰረታዊ መብቶችን አፍኖና ረግጦ የመብት ጥያቄ አታንሱ፣ አትሰለፉ፣ አትደራጁ፣ አታምጹ፣ አትታገሉ ማለት አይችልም። እኔ ካልፈቀድኩልህ አትተነፍስም፣ አትሰለፍም፣ አትደራጅም፣ የሰጠውን መቀበል የነገርኩን መፈጸም አለብህ የሚል አረመኔ ጨካኝና ዘረኛ አገዛዝን ከስልጣን ከማስወገድ በስተቀር ሌላ አማራጭ መፍትሄ የለም። ጠንክሮ ተደራጅቶና እጅ ለእጅ ተያይዞ ከተበደለውና መብቱን ከተነጠቀው የህብረተሰብ ክፍል ጋር ትግሉን በማስተሳሰር በጋራ በህብረት ለመሰረታዊ ለውጥ መታገልና የአብይ አህመድን ዘረኛና አምባገነናዊ አገዛዝ ማስወገድ ብቻ ነው መፍትሄው። ኢህአፓ በዚህ በጽኑ የሚያምን ከመሆኑም በላይ በደልንና ግፍን በመቃወም ከሚታገሉ ዜጎች ጋር አብሮ ይቆማል።
ህዝቡ መብቱን ለማስከበር መታገል ሲጀምር አረመኔና ጨቋኝ አገዛዞች ህዝባዊ ትግሉን ለመከፋፈልና ለማስፈራራት የሚያደርጉት ጥረት የሚጠበቅ ነው። መብትና ነጻነት በልመናና ተንበርክኮ በመማጸን የሚገኝ ባለመሆናቸው ዋጋቸውም ቀላል አይደለም። መብትን ለማስከበር የሚደረግ ማንኛውም አይነት ትግል አነሰም በዛ መስዋዕትነትን ይጠይቃል። እስራት፣ ስደት፣ ሞት፣ ስቃይና መከራ ለመብት የሚደረግ የትግል አካል መሆናቸውን አስቀድሞና ጠንቅቆ ማወቅ አስፈላጊና ተገቢ ጭምር ነው። ለዚህም በትግሉ ሂደት የሚደርስን ጉዳት ለመቀነስ ስልትና ዘዴን ለመቀየስ መደራጀት የግድ ይላል። መብትን ለማስከበር የሚደረግ ትግል ከተፈራና መስዋዕትነት ከተሸሸ፣ መብትና ነጻነት አሳልፎ ለአምባገነኖች ከተሰጠ የመጨረሻው ውጤት አሜን ብሎና ጎንብሶ በባርነት ሰንሰለት መታሰርና መሰቃየት እንደሆነም በጨቋኞች መረገጥ ነው። ለዚህም ጥሩ ምሳሌ እና ተሞክሮን ሊያስጨብጠን የሚችለውን የካቲት 1966 ዓመተ ምህረት ህዝባዊ እንቅስቃሴን ለአፍታም ቢሆን መቃኘቱ ዛሬ ለሚደረገው ትግል ተገቢ ትምህርት ሊቀሰምበት የሚችል ነው የሚል እምነት አለን። የካቲቱ 1966 ህዝባዊ እንቅስቃሴ አምባገነኖችንና ጨቋኞችን ፋታ በመንሳትና ከህዝብ ላይ ሰርቀው የተቀመጡበት የስልጣን ማማ በማናጋት የተበደለውን ህዝብ በብዛት በማሰባሰብ በማነቃነቅና በማደራጀት በማታገል የማይናቅ የትግል አስተዋጽኦ አበርክቷል። ዛሬም እንደ የካቲት 1966 ዓመተ ምህረት መብቱንና ማንነቱን በኃይል የተነፈገ ህዝብ ያጣውንና የተቀማውን መብቱን ሁሉ ለማስመለስ ህዝቡ የመረጠውን የትግል ዘዴዎችንና መንገዶችን መጠቀሙ ህጋዊና ተገቢም ጭምር ነው ብሎ ኢህአፓ ያምናል። በቅድሚያ ከነጠላ ትግል ይልቅ የተደራጀ ትግል ሚዛን ይደፋልና ይደራጃል። ተደራጅቶም ይሰለፋል፣ ይጠናከራል፣ ታግሎም ያታግላል። ውሎ አድሮም በየግላቸው የነደፉትን ፕሮግራም በማጣመርም ህብረት ይፈጥራሉ። ሰሞኑን የአማራውን ህልውናን ለማስጠበቅ የአርበኝነት ትግል እያካሄዱ ያሉት የፋኖ አደረጃጀቶች የወሰዱት እርምጃ የሚደገፍ ነው። የአማራ ፋኖ ብሔራዊ ኃይል በሚል ስም የተለያዩ የፋኖ አደረጃጀቶች ወደ አንድነት መምጣታቸው ትግሉን ሊያጠናክር የሚችል እርምጃ ሲሆን ቀደም ሲል ተቋቁሞ የነበረው የአማራ ፋኖ ህዝባዊ ድርጅት የአማራ ፋኖ ብሔራዊ ኃይልን ማቋቋም ደግፎ መግለጫ ማውጣቱንና ለማንኛቸውም አይነት ስብብር ዝግጁነቱን መግለጹ ለትግሉ በድል መጠናቀቅ ዋስትና ተስፋ ይሰጣል። ትግሉን ባጭር ጊዜ ውስጥ ለማጠናቀቅ ሁለቱ ድርጅቶች በመካከላቸው ያለውን ልዩነት አስወግደው ለአንድ ዓላማ በአንድ ልብ ትግላቸውን ማጠናከር እንዳለባቸው ኢትዮጵያዊ ሁሉ ምኞታቸውን ይገልጻሉ። ይህ እውን ከሆነ በአገዛዙ ላይ ያለው በትር እየበረታ እንደሚሄድና የተበደለውን ህዝብ የትግል ወኔ ሊቀሰቅስ እንደሚችል አጠራጠርም። በአገራችን የሰፈነው ዘረኝነት እንዲሁም እየተካሄደ ያለውን በደልና ግፍ እስከ ወዲያኛው አስወግዶ የኢትዮጵያ ህዝብ የሰላም አየር እንዲተነፍስና መብትና ነጻነቱ በእኩልነት እንዲከበርለት ለማድረግ በሁሉም መስክ የሚደረገውን የህዝብ ትግል ሰላማዊ ሆነ የትጥቅ አርበኝነት ትግል ማደራጀት ማስተሳሰርና ሁሉንም የህብረተሰብ ክፍል ያካተተ ሰፋ ያለ ህብረትን መፍጠር የግድ ይላል። ህብረት ወሳኝ ነው ስንል ለመብትና ለነጻነት የሚደረግ ሁለገብ ትግል ደግሞ መራራ ጠንካራ ጉዞውም ጠመዝማዛ ትዕግስትንና ጽናትን የሚጠይቅ መሆኑን መዘንጋት አይኖርብንም። የአምባገነኑ አብይ አህመድ ዘረኛና ፋሽስታዊ ባህሪው ከግምት ውስጥ መግባት ያለበት መሆኑ ግልጽ ቢሆንም የተገፋና የታፈነ ህዝብ ተባብሮና ተደራጅቶ በስልት ትግሉን አቀናጅቶ
እና አስተባብሮ ከታገለ በምድር ላይ የሚያቆመው አንዳችም ኃይል አይኖርም። ያለንበት ሁኔታ እንደሚያሳየው አምባገነኑ አብይ አህመድ ህዝብን በኃይልና በሽብር ሊገዛ መወሰኑን ሳያቋርጥ የቀጠለው ጦርነት በቂ ምስክር ነው። በአሁኑ ወቅት በአገሪቷ ላይ ያንዣበበውም የጦርነት አደጋ የታፈነና የተረገጠ ህዝብ ወይም ዜጋ ለመሰረታዊ መብቱና ለሀገሩ ህልውና በህብረት መታገል እንደሚገባው በገሃድ ያሳያል። በሰላማዊ ሰልፍ፣ በስራ ማቆም አድማ ሆነ በትጥቅ ትግል አረመኔያዊውን የአብይ አህመድን ዘረኛ አገዛዝ እድሜ ለማሳጠር ተደራጅቶና ሁሉን የኢትዮጵያ ህዝብ ያሳተፈ ሰፊ የህብረት ትግል ግንባርን መስርቶ መታገል እንደሚገባ ኢህአፓ በጽኑ ያምናል። ለተግባራዊነቱም ከሚታገሉት ጋር በተግባር የሚቆም መሆኑን በድጋሚ ያረጋግጣል። የተባበረ የህዝብ ትግል ሁሌም አሸናፊ ነው።